የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ መታወቂያ እድሳትና የልደት ካርድን ጨምሮ የሚሰጣቸውን ሌሎች አገልግሎቶች ነዋሪዎች በቤታቸው ሆነው የሚያገኙበትን አሰራር ከጥቂት ቀናት በኋላ እንደሚያስጀምር አስታውቋል። ኤጀንሲው አክለውም በ2017 ዓ.ም የጸደቀው አዲሱ የሲቪልና ቤተሰብ ምዝገባ አዋጅ ቁጥር 137 በአዲስ አበባ ወደ ተግባር መግባቱን ተከትሎ ከዚህ ቀደም የሁለት ተጋቢዎችን በአካል መገኘት ይጠይቁ የነበሩትን የልደትና የሃይማኖታዊ ጋብቻ ምዝገባዎች በአንድ ሰው ብቻ መከናወን መጀመራቸውም ተነግሯል። ሪፖርተራችን አቤል አበበ ኤጀንሲው ነዋሪዎችን ከቤታቸው አገልግሎት እንዲያገኙ በያዘው እቅድ ላይ እንዲሁም ደግሞ በህብረተሰቡ ቅሬታ የሚነሳባቸው የመልካም አስተዳደር ጉዳዮች ላይ በማተኮር ተከታዩን ዘገባ አሰናድቷል። ባለፉት የ2018 ዓመተ ምህረት 6 ወራት የተለያዩ አይነት አገልግሎቶችን ደጋግመው የተጠቀሙ ከ850 ሺህ በላይ የሆኑ ነዋሪዎችን ማስተናገዱን የተናገረው የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በዚህ ጊዜ ውስጥ 362 ሺህ በዲጂታል ሲስተም ላይ ተመዝግበው ያልነበሩ ነዋሪዎችን ወደ ሲስተሙ ማስገባቱን ተናግሯል። ከዚህ ውስጥ ደግሞ ከ300 ሺህ በላይ የሚሆኑት ዲጂታል የነዋሪነት መታወቂያ እንዲያገኙ ማድረጉን የጠቀሰው ኤጀንሲው ባለፉት 6 ወራት ተንቀሳቅሰው አገልግሎት ለማግኘት ለሚቸገሩ 274 ሰዎች ደግሞ የቤት ለቤት አገልግሎት ሰጥቻለሁ ነው ያለው። በእነዚህ ጊዜያት እንዲህ ያለ አፈጻጸም ነበረኝ ያለው ኤጀንሲው ትልቁ ስኬቴ ግን ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በጋራ በመሆን የለማውና ሰዎችን ከቤታቸው ጭምር ሆነው አገልግሎት ለማግኘት እንዲችሉ በማሰብ ወደ ስራ የገባው በሰው ሰራሽ ልዕቀት የታገዘ አዲስ ስርዓት ነው ብሏል። አሁን ላይ ወደ 95 ወረዳዎች ላይ አገልግሎት መስጠት የጀመርንበት ብሎም ከጥቂት ቀናት በኋላ ደግሞ ተገልጋዩ እቤት ሆኖ አገልግሎት ማግኘት መታወቂያውን ማደስ ልደት ሰርተፍኬቱን አገልግሎት ማግኘት የሚችልበት ሂደት ላይ ልንሄድ የምንችልበት መሰረት የጣልንበት ትልቁን የሲስተም አስመርቀን ወደ ስራ የገባንበት 6 ወር ነው ማለት ነው። ከዚህ 6 ወር በኋላ የሚቀጥለው አንዱ ትልቁ ስቴፕ የሚቀረን የሰራነውን ዲጂታላይዜሽን ሲስተሙን ከህብረተሰቡ ጋር ከተገልጋዩ ጋር ማዋሃድ ተገልጋይንና ቴክኖሎጂን የሚያገናኝ እንጂ ተገልጋይንና ባለሙያን ከማገናኘት የወጣ አገልግሎት መሆን አለበት በሚል ነው ይዘን እየሰራን ያለ ነው። እነዚህን እንደ መታወቂያ ያሉ የነዋሪነት ምዝገባ አገልግሎቶች ከጥቂት ቀናት በኋላ ነዋሪዎች ከቤታቸው ሆነው እንዲያገኙ ይደረጋል ማለታቸውን ተከትሎ ለኤጀንሲው ዋና ዳይሬክተር ያነሳንላቸው ጥያቄ ይህንን ለማስተግበር ተቋማቸው ምን ያክል ዝግጁ ነው የሚለውን ነው። ህብረተሰቡ ቤት ሆኖ አገልግሎት ማግኘት ይችላል ብለን ስናስብ በሙሉ እምነት ነው አገልግሎቱን መስጠት የምንችልበት ደረጃ ላይ ነን ብለን ስላመንን ነው። ከዚህ አንጻር አንዱና ትልቁ ነገር ኦንላይን ዲፓርትመንት አለ። ያ ማለት ቅድም ያነሳሁት 850 ሺህ በላይ አገልግሎት ያገኘው ወረዳ ላይ ቀርቦ ነው። ከዚህ ውስጥ 100-200 ሺውን ተገልጋይ ቤት ሆኖ አገልግሎት ማግኘት የምናስችለው ከሆነ ሌላው 600 በወረፋው መስተናገድ ይችላል ማለት ነው። ከዛ ውጪ አሁን ላይ ባስቀመጥነው አቅጣጫ በ3 ቀን ውስጥ አንድ መታወቂያ አሻራ ከሰጠ በ3 ቀን ውስጥ አሻራውን መታወቂያው ታትሞ ሊደርሰው የሚችልበትን እድል ፈጥረናል ማለት ነው። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ለሆኑት ዮሴፍ ንጉሴ ያነሳንላቸው ተከታዩ ጥያቄ በሰው ሰራሽ ልዕቀት የታገዘ የዲጂታል ቴክኖሎጂን ወደ መጠቀም ሲገባ የተገልጋዮች መረጃ ደህንነት ጉዳይ እንዴት ጥበቃ ሊደረግለት ታቅዷል የሚል ነበር። ፐብሊክ ፖርታል አለ። በዛ ፖርታል ገብቶ ተገልጋዩ ከቤት ሆኖ አገልግሎት ሊያገኝ የሚችልበትን ስርዓቱን የጠበቀ ያ ደግሞ የሚያልፈው የሴኩሪቲ ስርዓቱ ጠብቆ በእኛ ቪፒኤን መስመር የራሳችን ቪፒኤን መስመር አለ። የራሳችን ቪፒኤን መስመር ላይ የሚያልፍ ነው የሚሆነው ማለት ነው። ስለዚህ ሰኪውርድ ነው። የተቀናጀም ነው ደግሞ የነዋሪነትንም የኩነትንም የሚፈልገውን አገልግሎት ከዚህ በፊት በማኑዋል የምንሰጣቸው የነዋሪነት አገልግሎቶች እነዚህን ሁሉ ወደ ዲጂታል ሲስተም ውስጥ ያስገባልን ነው ማለት ነው። የሲቪል ምዝገባና የነዋሪነት አገልግሎቶችን በተመለከተ ተደጋግሞ ሲነሱ ከሚደመጡ ቅሬታዎች አንዱ እነዚህን አገልግሎቶች የሚሰጡ አንዳንድ ባለሙያዎችና ኃላፊዎች እጅ መንሻ ወይንም ጉቦን ግድ የማለታቸው ጉዳይ ነው። ይህ ችግር አሁንም ሙሉ ለሙሉ ባይፈታም አዲሱ ዲጂታል አሰራር ከተተገበረ ወዲህ ግን ቴክኖሎጂው የተገልጋዮችና የባለሙያዎችን ንክኪ መቀነሱን ተከትሎ በሙሰኝነት የሚጠየቁ ሰዎች ቁጥር ከአምናው ተመሳሳይ ጊዜ በ83 በመቶ ቀንሷል ነው ያለው ኤጀንሲው። ከተጠያቂ ካደረግናቸው 18ቶች ውስጥ 16ቱ በህግ ቁጥጥር ስርም የዋሉ አሉ። 2 ተገልጋዮች ናቸው። ከዛ ውጪ 16ቱ ባለሙያዎቻችን ናቸው። ከተለያዩ ክፍለ ከተማ፣ ከተለያዩ ወረዳ፣ ከተለያዩ ተቋማት ጋር ተሳስረው ሲሰሩ የነበሩት ደላላ ሙሉ በሙሉ ከኛ ተቋም ርቆ አለ አሁን። ምክንያቱም ወረቀት የሚሰሩ ነገሮች ላይ ነው ትኩረት አድርገው ሲሰሩ የነበሩት። መዝግቦ መታወቂያ የሰጠው ሰው ፊት ለፊት ይታያል። ከዚህ በፊት ባለው ወረቀት ላይ ስለሆነ የሚመዘግበው ወረቀት ላይ የመዘገበው ሰው አይታወቅም በሚል አስተሳሰብ ይሰሩ ነበር። አሁን ላይ አይቻልም።
ቴክኖሎጂው ስራ ላይ በዋለ ቁጥር የሌብነት ሂደቱን እየቀነሰ ይሄዳል። በ2017 ዓ.ም የጸደቀውን አዲሱን የሲቪልና ቤተሰብ ምዝገባ አዋጅ ቁጥር 1370ን ትግበራ በተመለከተ ጥያቄ ያቀረብንላቸው የኤጀንሲው ዋና ዳይሬክተር ዮሴፍ ንጉሴ አዋጁ በአዲስ አበባ በ7 የኩነት ምዝገባዎች ላይ መመሪያዎች ተዘጋጅተውለት ተግባራዊ መሆን መጀመሩን ጠቅሰዋል። ከዚህ በፊት የነበረው አባትና እናት ካልቀረቡ የልጅ ልደት ማስመዝገብ አይቻልም ከ18 ዓመት በታች ከሆነ። አሁን ላይ አባት ብቻውን ቀርቦ ማስመዝገብ ይችላል። እናት ብቻዋን ቀርባ ማስመዝገብ ትችላለች። ልጅ ማስረጃ ብቻ ነው ይዛ መምጣት የሚጠበቅባት፣ የአባትየው ማስረጃ፣ የእናትየው ማስረጃ፣ ዜግነት ስለሚሞላ። ጋብቻ ሃይማኖታዊ ጋብቻ ያላቸው ሰዎች አንዱ የጋብቻ አባል ከሌለ ለአንደኛ ውክልና ሰጥቶ በዛ ውክልና መሰረት ጋብቻው መመዝገብ ይችላል። ከዚህ በፊት የመዘገብናቸው አሉ። ስለዚህ ወደ ተግባር እየገባን ነው ማለት ነው። ከዚህ ባለፈ የልደት የምስክር ወረቀት ለሕፃናት ትምህርት ምዝገባ አስገዳጅ ሆኖ መቀመጡን ተከትሎም ከባለፈው ክረምት አንስቶ በነበሩ 90 ቀናት ውስጥ 100,000 ሕፃናት ካርዱን እንዲያወጡ ማድረግ መቻሉ ተነግሯል። ለዚሁ የምዝገባ ስራ ከ147 ጤና ተቋማት ጋር በተደረገ ትስስር በ6 ወራት ውስጥ በተቋማቱ ከተወለዱ 54,000 ልጆች ውስጥ 51,000 የሚሆኑትን መመዝገብ ተችሏልም ተብሏል።